አንዳንድ ምሽቶች የተለዩ ሌሊቶች ናቸው። የምናያቸው ሕልሞች አእምሮአችን ውስጥ ተቀርጸው ይቀራሉ። ከእንቅልፋችንም ስንነቃ ልባችን በልዩ ስሜት ይሞላል። ዛሬ የምናወራው ስለ ተራ ሕልሞች አይደለም። የሰማይ አምላክ ለልዩ አገልግሎት ሲመርጠን በእንቅልፍ መጋረጃ ውስጥ ስለሚያሳየን ጥልቅ ምስጢር ነው። እንኳን ደህና መጣችሁ ውድ የዚህ ቻናል ቤተሰቦች። ዛሬ በብዙዎቻችሁ ልብ ውስጥ ጥያቄ ሆኖ የቆየውን በእግዚአብሔር ለአገልግሎት መመረጤን እንዴት ላውቅ እችላለሁ የሚለውን ጥያቄ በሕልም ዓለም መነጽር እንመረምራለን። እግዚአብሔር ከኛ ጋር መነጋገር ከሚወድባቸው ምስጢራዊ መንገዶች መካከል አስገራሚ የሆኑትን 6 የሕልም ጥሪ ምልክቶች እናጋራችኋለን። ይህ ቪዲዮ ምናልባት የራሳችሁ ጥሪ የሚያስታውስና ወይም ግራ ገብቷችሁ የነበረውን ሕልም ፍቺ የሚሰጣችሁ መለኮታዊ መልእክት ሊሆን ይችላል። እስከ መጨረሻው አብራችሁን ቆዩ። በእግዚአብሔር ለአገልግሎት መቀባቶን ወይም ጥሪ መቀበሉን የሚያሳዩ ሕልሞች መካከል አንደኛው ምልክት የተከፈተ መጽሐፍ ቅዱስ መቀበል ወይም ማየት ነው። በሕልም ዓለም ውስጥ የተከፈተ መጽሐፍ ቅዱስ ሲሰጡ ወይም ሲቀበሉ ማየት የአገልግሎት ጥሪ የመጣ እንደሆነ ያሳያል። መጽሐፍ ቅዱስ የእግዚአብሔር ሐሳብ መገለጫ ነው። ይህንን መጽሐፍ በሕልም መቀበል ማለት ጌታ ቃሌን ለትውልድ ታደርሳለህ፣ ሕዝቤን ታስተምራለህ ብሎ እንደመረጦትና የቃሉ አምባሳደር አድርጎ እንደ ቆጠሮት የሚያሳይ መለኮታዊ ማተም ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር አገልጋዮችን ሲልክ ጥቅል መጽሐፍ ሰጥቷቸው እንደነበረ እናስታውሳለን። በሕልም መጽሐፍ ቅዱስ መቀበል ማለት የእግዚአብሔርን ቃል በውስጡ ተሸክመው ለተራበው ትውልድ እንዲያካፍሉ መመረጦን ያመለክታል። ይህ ሌላኛው የሚሰጠው ትልቅ መልእክት ከዚህ በኋላ በራሱ ጥበብ ሳይሆን በእግዚአብሔር ቃልና በመንፈስ ቅዱስ መሪነት እንደሚመሩ ማሳያ ነው። የተከፈተ መጽሐፍ ቅዱስ ከተሰጡት ቃሉ ለእርሱ ግልጽ ሆኖ እንደሚታይና ሌሎችንም እንደሚያስተምሩ ማሳያ ነው። በሕልሞ መጽሐፍ ቅዱስ ተሰጥቶት ያውቃል? ይህ ተራ ሕልም አይደለም። የሰማይ አምላክ ቃሌን ለልጆቼ አድርስልኝ ብሎ ኃላፊነት የሰጠበት ታላቅ የመመረጥ ምልክት ነው። ሁለተኛው ለአገልግሎት መቀባቶን የሚያሳየው ምልክት ብርሃን ወይም እሳት መቀበል ነው። በእግዚአብሔር ለአገልግሎት መመረጥን ከሚያሳዩ ሕልሞች መካከል ብርሃን ወይም እሳት መቀበል አንዱ ነው። ነቢዩ ኢሳይያስ በእግዚአብሔር ፊት ሲቆም ከሰማያዊ መሠዊያ ላይ የተወሰደ የሚነድ እሳት ፊም በአፉ ላይ እንደተነካ መጽሐፍ ቅዱስ ይነግረናል። ኢሳይያስ ምዕራፍ 6 ከ6 እስከ 8። በሕልሞ በእጁ በአፉ ወይም በራሱ እሳት ሲነካዎት ማየት ልክ እንደ ኢሳይያስ ጌታ ማንን እልካለሁ ማንስ ይሄድልኛል ሲል እነሆኝ እኔን ላከኝ ብሎ ለአገልግሎት እንደተመረጠ የሚያሳይ ጥልቅ ማተም ነው። በሕልም የሚታየው ብርሃን ወይም እሳት ተራ እሳት አይደለም። የፈጣሪን ክብርና ኃይል የሚሸከም መለኮታዊ ችቦ ነው። ይህንን መቀበል ማለት እግዚአብሔር በውስጡ የነደደውን የእውቀት የፍቅርና የመንፈስ ቅዱስ እሳት ለተቸገሩ በጨለማት ላሉ ትውልድ እንዲያካፍሉ መመረጡን ያሳያል። ሕይወቶ ለሌሎች ብርሃን መሆን እንደሚጀምርም የሚያበስር ታላቅ ዜና ነው። እሳት ሁልጊዜ ማጽዳትና ማቅለጥን ማደስን ያሳያል። በሕልም እሳት ሲነካዎት ወይም ብርሃን ሲለብሱ ያለፉበት ድክመት፣ ፍርሃትና ማመንታት ተቃጥሎ ወይም ደግሞ ጠፍቶ በምትኩ የማይበገር መንፈሳዊ ድፍረትና ቅባት በውስጡ መሞላቱን ያመለክታል። ጌታ ለአገልግሎት ፈትቻለሁ፣ ኃይሌንም ሰጥቻለሁ ማለቱ ነው። እስቲ አስቡት፣ በሌሊት ዝምታ ውስጥ ሆናችሁ ከሰማይ የወረደ የሚነድ እሳት ወይም ድንቅ ብርሃን ሰውነታችሁን ሲነካው ምን ይሰማችኋል? ይህ ፍርሃትን የሚያስወግድ ሕይወታችሁን የሚለውጥና ለአገልግሎት የመመረጥ ምልክት ነው። እግዚአብሔር ለአገልግሎት ሲመርጡ ወይም ሲቀባው
በሦስተኛ የሚያዩት ሕልም ዘይት ሲፈስቦት ወይም ሲቀቡ ማየት ነው። በሕልም ዓለም ውስጥ ዘይት በራሱ ላይ ሲፈስ ወይም ሲቀቡ ማየት በእግዚአብሔር ዘንድ መመረጥንና ለታላቅ ዓላማ መዘጋጀትን የሚያሳይ ከሁሉ በላይ ጥልቅና ኃይለኛ መንፈሳዊ ምሳሌ ነው። ይህ ሕልም የሰውን ሕይወት የሚቀይር ታላቅ ጸጋ በእርሱ ላይ እንደሚፈስ የሚጠቁም ነው። በቅዱስ መጽሐፍ ታሪክ እንደምናየው ነገሥታት፣ ነቢያትና ካህናት ሲሾሙ በዘይት ይቀቡ ነበር። በሕልሞ ዘይት ሲፈስቦት ማየት እግዚአብሔር ከሕዝቡ መካከል ለየት ላለ ዓላማ እንደመረጦት የሚያመለክት አሳማኝ ማሳያ ነው። ከዚህ በኋላ የእርሶ ሕይወት የተለመደው አይነት ሳይሆን በእግዚአብሔር እጅ የተያዘና የተቀደሰ ይሆናል። ዘይት የመንፈስ ቅዱስ ምሳሌ ነው። በራሱ ላይ ዘይት ሲፈስ ማየት መንፈስ ቅዱስ ጥበብና ጉልበትን በውስጡ አፍስሶቦታል ማለት ነው። ዘይት ቆዳን እንደሚያለሰልስ ሁሉ ይህ ሕልም በሕይወቶ ላይ የነበረውን ድካም፣ ውርደት ወይም ሐዘን አስወግዶ በእግዚአብሔር ክብርና ሞገስ እንደሚተካ ያበስራል። በሰዎች ፊት ከፍ የሚያደርግ የእግዚአብሔር ሞገስ በራሱ ላይ እንደሚያርፍ ምልክት ነው። ይህ ሕልም በሕይወቶ ውስጥ ትልቅ መንፈሳዊ ቁመትና ኃላፊነት እንደሚያመጣ ሲያሳይ እርሶ በጸሎትና በትሕትና ከእግዚአብሔር ጋር ያሉትን ግንኙነት ይበልጥ ማጠናከር እንዳለቦት ያሳስባል። አራተኛው ሕልም ወደ ከፍተኛ ተራራ መውጣት ነው። በሕልም ውስጥ ወደ ከፍተኛ ተራራ መውጣት የመንፈሳዊ ከፍታ፣ የድልና የእግዚአብሔር ታላቅ ጥሪ የመቀበል አነቃቂ ጥልቅ መልእክት ነው። ተራራ በእግዚአብሔርና በሰው መካከል የሚደረግ የቅርብ ግንኙነትን የመለኮታዊ መገለጥና የሥልጣን ቦታ ነው። በመጽሐፍ ቅዱስ ታሪክ እንደ ሙሴ በሲና ተራራ ወይም እንደ ኢየሱስ ክርስቶስ በደብረ ታቦር ተራራ ከእግዚአብሔር ጋር ፊት ለፊት የምንገናኝበትና ድምፁን የምንሰማበት የተቀደሰ ስፍራ ነው። ወደ ተራራ መውጣቶ መንፈሳዊ ሕይወቶ ከወትሮ የበለጠ እየጠነከረ ወደ እግዚአብሔር ይበልጥ እየቀረቡና መለኮታዊ እይታን እያገኙ መሆኑን ያሳያል። ተራራ መውጣት ድካምና ጥረት ይጠይቃል። በሕልሞ ተራራን ሲወጡ ማየት በሕይወቶ በአገልግሎቶም ወይም በሥራው ላይ ያሉትን እንቅፋቶች በብቃት የመወጣት ኃይል እንደተሰጦት ያሳያል። ቀደም ሲል አስቸጋሪና የማይታለፉ የሚመስሉ ነገሮች አልፈው ወደ ስኬትና ድል እንደሚሸጋገሩ የሚያበስር ነው። ከተራራው ጫፍ ላይ መድረስ ዓለምን በሰፊውና በግልጽ ለማየት ያስችላል። ይህም እግዚአብሔር በሕይወቶ ላይ መንፈሳዊ ሥልጣንንና መሪነትን እንደሰጦት ያመለክታል። ወደ ተራራ መውጣት ጉዞ ጥረት እንደሚጠይቅ ሁሉ ይህ ሕልም በእምነት በጸሎትና በትዕግሥት የመጽናትን አስፈላጊነት ያሳስባል። ምክንያቱም ከተራራው ጫፍ ላይ የሚጠብቁት የእግዚአብሔር ክብርና አዲስ እይታ እጅግ ታላቅ ነውና። አምስተኛው ሕልም ነጭ ልብስ መልበስ ነው። በመጽሐፍ ቅዱስ ውስጥ ነጭ ልብስ የጽድቅ ምልክት ነው። በሕልሞ ነጭ ልብስ መልበሶ ያለፉት ስህተቶች፣ ሐዘኖች ወይም ኃጢአቶች በእግዚአብሔር ፊት ታጥበው ንጹሕ እንደሆኑና አዲስ ጅማሬ እንደተሰጡት ያሳያል። በሕይወቶ ውስጥ ከባድ ትግልን፣ ፈተናዎች ወይም ውድቀቶችን አልፎ ከሆነ ነጭ ልብስ ማየት ድልን መቀዳጀቱን ያበስራል። ነጭ ልብስ ለእግዚአብሔር ዓላማ መመረጥን ሲያመለክት እግዚአብሔር ሕይወቶን ለራሱ ክብር ለይቶ መለኮታዊ ጥሪ እንደተሰጡት ማሳያም ነው። ነጭ ልብስ ማየት ውብ የሆነ የእግዚአብሔር ጸጋ የሚያሳይ ቢሆንም በትዕግሥትና በቅንነት መጠበቅ እንዳለቦት ያሳስባል። ወዳጆች ሆይ ዛሬ በእግዚአብሔር ዘንድ መመረጥንና መቀባትን የሚያሳዩ ሕልሞችን ተመልክተናል። በሕልሞ ውስጥ እነዚህን ሕልሞች በሕይወታችሁ ውስጥ ካያችሁ እግዚአብሔር ለታላቅ ዓላማ ሊጠቀምባችሁ እንዳዘጋጃችሁ ወቁ። ጥሪው ትልቅ በመሆኑ ራሳችሁን በጸሎትና በቃል ማዘጋጀት ይኖርባችኋል። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉት። ቤተሰብ ካልሆናችሁ ሰብስክራይብ ያድርጉት። ለሌሎች እንዲደርስ ሼር በማድረግ አብረውን ይቆሙ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ተባረኩልኝ። አመሰግናለሁ።